ሁላችሁንም አንድ ወሳኝ ጥያቄ ልጠይቃችሁ። እናንተ ከየትኞቹ ናችሁ? ተደብቆ ከሚኖረው ወይስ ሁሉ ነገሩን አደባባይ ከሚያወጣው? ከሚስጥረኛው ወይስ ከልታይ ልታይ ባዩ? ከውዱ ወይስ ከርካሹና በቀላሉ ከሚገኘው? በዚህ ቪዲዮ ሁሉም ሰው የሚያውቀውን ግልጽና የተገላለጠ ህይወት መኖር የሚያመጣባችሁን የከፋ ችግርና ተደብቆ መኖር ምን ያክል እንደሚያስከብራችሁና ምን ያክል ደስተኛ እንደሚያደርጋችሁ እንመለከታለን። ከዚህ ቪዲዮ በኋላ ክብርን፣ ደስታንና ስኬትን በአንድ የህይወት መርህ ብቻ ታገኛላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን። ዛሬ የምንመለከተው ሐሳብ ደስታንና ስኬትን በአንድ ላይ አንድ ጊዜ የሚያስገኝላችሁን የህይወት መርህ ነው። እሱም ተደብቆ ስለመኖር ነው የምንነጋገረው። መጀመሪያ ላይ ስለ ተደብቆ መኖር ከመናገራችን በፊት ህይወታቸውን ግልጽ አድርገው የሚኖሩ ሁሉም ሰው እንዲያውቅ አድርገው የሚኖሩ ሰዎች የህይወታቸው ግልጽነት ምን ያክል እንደሚጎዳቸው እንመለከታለን። መጀመሪያ ላይ ግልጽ የሆነ ህይወት መኖር የሚያመጣባችሁ የከፋው ችግር የሰዎችን ተፈጥሯዊ ምቀኝነት መጋበዝ ነው፣ ወይም አዌክኒንግ ኢንቪ። እያንዳንዱ የምታደርጉት ነገር ግልጽ ነው ማለት ሰዎች አወቁት ማለት ሰዎች በተፈጥሮ እንዲቀኑባችሁ ታደርጋላችሁ። የሚቀናባችሁ ሰው ደግሞ ምን እንደሚያደርጋችሁ ታውቃላችሁ። ብዙ ሰው ይህንን ነገር አያይም። በቃ ጀስት እሱ ደስተኛ እንደሆነ፣ እሱ ስኬታማ እንደሆነ፣ እሱ የሚፈልገውን ነገር እያደረገ እንደሆነ፣ ገቢው በጣም ትልቅ እንደሆነ ለማሳየት ይሞክራል። እሱ በሚያሳያቸው እያንዳንዱ ነገሮች ሁሉም ሰው ደስተኛ የሚሆን ይመስለዋል። ነገር ግን እንደውም አብዛኛው ሰው እናንተ በምታሳዩቸው ጥሩ ነገሮች ደስተኛ አይደለም፣ ይቀናባቸዋል። ቅናት ደግሞ መጨረሻ ላይ ወዴት ይወስደዋል? ወደ ምቀኝነት ይወስደዋል። በዛ ምቀኝነት ምክንያት የእናንተን ንብረት ሊያጠፋ ሊነሳ ይችላል። ያ ሰው እናንተን ሊያጠቃችሁ ሊመጣ ይችላል። ይህንን ሁሉ ያመጣው የእናንተ ግልጽ መሆን ነው። የእናንተ የህይወታችሁን ገመና አደባባይ ማውጣት ነው። ደስተኛ ትዳር አላችሁ፣ ጀስት ብቻችሁን ማጣጣም እየቻላችሁ ትዳራችሁ ውስጥ ሰው እንዲገባ ታደርጋላችሁ። ደስተኛ የፍቅር ግንኙነት አላችሁ። ያንን የፍቅር ግንኙነታችሁን ብቻችሁን ማጣጣም እየቻላችሁ ግን ደግሞ ሰዎች ጣልቃ ገብተው የራሳቸውን ሀሳብ እንዲሰጧችሁና እንዲበትኑት እንዲያበላሹት ትፈቅዳላችሁ። የዚህ ሁሉ ነገር ተጠያቂዎች እናንተው ራሳችሁ ትሆናላችሁ። የሰው ልጅ ተፈጥሮ ነው እንግዲህ፣ ምንም ማድረግ አይቻልም። የሰው ደስታ የሚያስደስተው ሰው እንዳለ ሁሉ የሰው ደስታ የማያስደስተው በጣም ብዙ ሰው አለ። ከእንደዚህ አይነት ሰው ጋር እየኖራችሁ ከሆነ ቆም ብላችሁ ራሳችሁን መጠየቅ አለባችሁ። ለማን ነው ህይወቴን ግልጽ ማድረግ ያለብኝ? ለማን ነው ችግሮቼን ማወያየት ያለብኝ? ለማን ነው ግቤን መንገር ያለብኝ ብላችሁ ጠይቁ። ዝም ብላችሁ በቃ ስላላችሁ ደስተኛ ስለሆናችሁ ስኬታማ ስለሆናችሁ ብቻ እያንዳንዱን ያላችሁን ነገር አደባባይ ማውጣታችሁ ይዞባችሁ የሚመጣውን መዘዝ አታውቁም። በዚህ አጋጣሚ በጣም ብዙ የተጎዱ ሰዎች እንዳሉ ማወቅ አለባችሁ። በምን ምክንያት? በቃ ስኬቶቻቸውን፣ ደስታቸውን፣ ከቤተሰባቸው ጋር ያላቸውን ጥሩ ግንኙነት ለሰዎች ያሳያሉ። የሰው አይን ደግሞ በጣም መጥፎ ነው። ያ ሰው የእናንተን ውድቀት እንኳን ባይፈልገው ጀስት እናንተ ደስተኛ ስትሆኑ ወይ ስኬታማ ሆናችሁ ሲያይ ራሱን ከእናንተ ጋር ያወዳድራል። ዘን የእናንተን ውድቀት ይፈልጋል። ለእናንተ ውድቀት ሌት ተቀን ይሰራል። ሁለተኛው የተገላለጠና ግልጽ የሆነ ህይወት መኖር የሚያመጣባችሁ የከፋው ችግር የስነ ልቦና ነፃነት ማጣት ነው። ሉዝ ኦፍ አውቶኖሚ። ነፃነት የሚባለውን ነገር አይኖራችሁ። በቃ በሄዳችሁበት ቦታ ሁሉ ትታወቃላችሁ። ምን እንደምታደርጉ፣ ምን እንደምትፈልጉ፣ ምን አይነት ደረጃ ላይ እንዳላችሁ ሁሉም ሰው ያውቀዋል። ነፃነታችሁን በገዛ እጃችሁ አሳልፋችሁ ለሰዎች ሰጥታችኋል። በይሉኝታ ትታሰራላችሁ። ሰዎች የሚያውቋችሁ ማንነት ሌላ ነው፣ እናንተ ደግሞ ሪል ማንነታችሁ ሌላ ነው። መሀል ላይ የሚጋጭ ማንነት ይፈጠራል። ለሰው ብላችሁ መኖር ትጀምራላችሁ። ያኔ ነው ነፃነታችሁን በገዛ እጃችሁ ለሰዎች የምትሰጡት። ይህን ነፃነቴን እንዴት ነው ማጣው ብላችሁ የምታስቡ ከሆነ በተለይ በዚህ በሶሻል ሚዲያው ዘመን ብዙ ሰው ህይወቱን አደባባይ አውጥቶታል። ገመናው ሳይቀር፣ የቤቱ ገመና ሳይቀር፣ አልጋ ቤት የሚወራው ወሬ ሳይቀር አደባባይ ላይ ወጥቷል። ኤቭሪባዲ ያውቀዋል። አዲስ ነገር አይደለም። ይህ ሰው ነፃነት አለኝ ማለት አይችልም። ይህንን የሚያደርገው ምናልባትም ለላይክ ፍለጋ ሊሆን ይችላል፣ ወይም እንደ ስራ ይዞት ሊሆን ይችላል። ዋቴቨር ኢት ኢዝ፣ ዋናው ቁም ነገር ግን በገዛ እጁ ነፃነቱን ማጣቱ ነው። በገዛ እጃችሁ ነፃነታችሁን ማጣት ማትፈልጉ ከሆነ አንዳንድ ነገሮችን ሚስጥር ታደርጋላችሁ። ሜቢ አንዳንድ ነገሮች ደግሞ ደረጃ ይኖራቸዋል። ዝም ብሎ የሚወራ ነገር አለ፣ ማይወራ ነገር አለ። ካሜራ ስለተገኘ ወይ ስልክ ስለተገኘ ብቻ ተቀርጾ ማይለቀቅ ነገር አለ፣ ለብቻ የሚታይ ነገር አለ።
የውስጥ ገመናን ለራስ መያዝ ፓወርፉል ነው የሚያደርጋችሁ እንጂ እንድትናቁ እንድትገፉ ያደርጋችሁ። መብቴ ነው የፈለግኩትን ነገር ማድረግ እችላለሁ ብላችሁ የምታስቡ ከሆነ ማድረግ ትችላላችሁ። ግን ከዛ በኋላ ያንን ነገር በማድረጋችሁ የሚመጣባችሁን እያንዳንዱን ነገር መጋፈጥ ይኖርባችኋል። በሰዎች ላይ ማላከክ እናንተ ካደረጋችሁት በኋላ ካሳያችሁ በኋላ ሰዎች እናንተ ላይ በሚያደርሱት ጫና እናንተ ላይ ሲፈርዱ እያንዳንዱን ነገር ኃላፊነት ወስዳችሁ መቀበል ይኖርባችኋል። ለዛ ለእንደዚህ አይነት ትችቶች፣ ለዘለፋዎች፣ ለስድቦች፣ ለንቀት፣ ለእንደዚህ አይነት ነገር ዝግጁ ከሆናችሁ you can do it ማድረግ ትችላላችሁ። ማንም አይከለክላችሁ። ግን ይህንን ነገር እያደረጋችሁ እስከ መቼ ነው የምትቀጥሉት? ሰዎች በህይወታችሁ ውስጥ ፈላጭ ቆራጭ እንዲሆኑ ወሳኝ እንዲሆኑ እያደረጋችሁ እስከ መቼ ነው የምትቀጥሉት? የሆነ ጊዜ እኮ የምትቆጩበት ጊዜ ይመጣል። ሚስጥራችሁን በማውጣታችሁ ወይ ህይወታችሁን ለማንም ሰው ግልጽ በማድረጋችሁ በራችሁን የቤታችሁን ገመና ለማንም ሰው ክፍት በማድረጋችሁ የምትጸጸቱበት ጊዜ ይመጣል። ከዚህ ችግር ራሳችሁን ለማዳን ጀስት ያላችሁ ብቸኛ አማራጭ ተደብቃችሁ መኖር ነው። ሶስተኛውን ችግር ደግሞ እንመልከት። ሶስተኛው የተገላለጠና በጣም ግልጽ የሆነ ህይወት መኖር የሚያመጣባችሁ የከፋው ችግር በቀላሉ መተንበይና መናቅ ነው። ሉዝ ኦፍ ሚስትሪ ኤንድ ሪስፔክት። ሰዎች በሚያስገርም ሁኔታ ክብርን እንፈልጋለን። ከማን? ከሰዎች። መጀመሪያ ግን ራሳችንን አናከብረው። ሰዎች እንዲወዱን፣ እንዲያከብሩን፣ ቦታ እንዲሰጡን፣ እንዲያዳምጡን እንፈልጋለን። ነገር ግን የምናደርጋቸው ነገሮች ክብርን የሚያመጡልን ሳይሆን በዛ ተቃራኒ የሚያስንቁን ነገሮች ናቸው። ሰዎች እንዲጠሉን የሚያደርጉ ነገሮች ናቸው። ግልጽ የሆነ ህይወት እየኖራችሁ ከሆነ ሁሉም ሰው የሚያውቀው፣ ሁሉም ሰው ጣቱን የሚቀስርበት፣ ሁሉም ሰው የሚፈርድበት፣ ኢቭን ለምን ቤተሰብ አይሆንም? ሁሉም ሰው የእናንተ ህይወት ላይ የሚናገረው ነገር ካለው እዚህ ጋር ችግር አለ ማለት ነው። እዚህ ጋር ነው የእናንተ ውድቀት የሚጀምረው። አላማ ሊኖራችሁ ይችላል። የቤተሰብ ጉዳይ ሊኖራችሁ ይችላል። ወደፊት ማሳካት የምትፈልጓቸው በጣም ብዙ ነገሮች ይኖራሉ። እያንዳንዱ ነገር ላይ ሰዎች አስተያየት መስጠት ሲጀምሩ ወይም ሊመክሯችሁ ሲሞክሩ እንደወደቃችሁ አስቡት። ለራሳችሁ ማስቀረት ያለባችሁን ነገር ለሰዎች በመናገራችሁ ምክንያት ብቻ ክብራችሁን ትነጠቃላችሁ። በቀላሉ ሰዎች እንዲገምቷችሁ ትሆናላችሁ። ተገማች ሰው ደግሞ ጠላቱ በቀላሉ የሚያጠቃው ሰው ነው። ሚስጥራችሁን ወይም ህይወታችሁን አደባባይ አውጥታችሁ ምን እንዳላችሁ ይታወቃል። ምን እንደምትሰሩ ይታወቃል። የት እንደምታዘወትሩ፣ የት እንደምትገኙ፣ ደካማ ጎናችሁ፣ ጠንካራ ጎናችሁ፣ ኤቭሪቲንግ ስለእናንተ ማንም ሰው ያውቃል። እንኳን ጠላታችሁ ይቅርና ጠላት የሚባለው ሰው ወይ የእናንተን ውድቀት የሚፈልገው ሰው ደግሞ እንኳን እናንተ ነግራችሁት ይቅርና ወይ እናንተ አሳይታችሁት ይቅርና ራሱን በራሱ መንገድ የእናንተን ድክመትና የእናንተን ጠንካራ ጎን መርምሮ ማወቁ አይቀርም። እናንተ ግን ህይወታችሁን አደባባይ ስታወጡት ለሱ ስራውን ታቀሉለታላችሁ። በቀላሉ ወጥመድ ውስጥ ትገባላችሁ። ሰው ይንቀኛል፣ ሰው አይፈልገኝም፣ ሰው አያዳምጠኝም ብላችሁ ልታወሩ ትችላላችሁ። ይህንን ያመጣባችሁ ግን ግልጽ የሆነው ህይወታችሁ ነው። ብዙ ሰዎችን አስተውላችሁ ከሆነ በተለይ ትልቅ ተጽዕኖ ፈጣሪ የሚባሉ ስኬታማ የሚባሉ ሰዎችን ስለ ህይወታቸው ምንም ፍንጭ አታገኙ። ስለ ህይወታቸው፣ ስለ ቤተሰቦቻቸው፣ ስለ ልጆቻቸው፣ ስለ ስራቸው ምንም የምታውቁት ነገር የለም። ተደብቆ በመኖር ውስጥ የሚያገኙት የሆነ ፓወር አለ፣ የሆነ ክብር አለ። ብዙ ጊዜ ሶሻል ሚዲያው ላይ ያስተውላችሁ ከሆነ የሆነ ጊዜ ላይ ህይወታቸውን ለሰዎች የሚያሳዩ አግብቻለሁ፣ ወልጃለሁ፣ ኦር ይሄን ነገር አድርጌያለሁ ብለው በተደጋጋሚ የሚያሳዩ ሰዎች መጨረሻቸው ምንድን ነው? መጨረሻቸው ወይ ፍቺ ነው፣ ወይ የሆነ የማይገባ የቤተሰብ ድራማ ነው። ብቻ መጨረሻቸው አያምርም። ይሄ ነገር ከንቀትም በላይ ተገማችና ለውድቀት ቅርብ እንድትሆኑ ነው የሚያደርጋችሁ። ግልጽነት ደረጃ ይኖረዋል። ለማን ግልጽ መሆን እንዳለባችሁ ታውቃላችሁ። ከዚህ በፊት መፈጠራችሁን እንኳን ለማያውቅ ሰው የቤት ገመናችሁን የምትነግሩት ከሆነ ኦር እንደሚረዳችሁ እንኳን እርግጠኛ የማትሆኑትን ሰው የምታማክሩ ከሆነ ነገሮች መበላሸታቸው አይቀርም። አራተኛውን እንመልከት። አራተኛው ግልጽና የተገላለጠ ህይወት መኖራችሁ የሚያመጣባችሁ የከፋው ችግር የሐሰት ግንኙነቶችንና አስመሳይ ሰዎችን መሳብ ነው። አትራክቲንግ ፌክ ፒፕልስ። በዙሪያችን በጣም ፌክ የሚባሉ ሰዎች አሉ። በቃ የሚቀርቧችሁ ለጥቅማቸው ብቻ ነው። የሆነ ነገር ከእናንተ እንደሚያገኙ እርግጠኛ ካልሆኑ አይመጡም። የሆነ ነገር ስታሳኩ አብረዋችሁ ናቸው። ስታጡ ወይ ስትወድቁ የሉም። ደስተኛ ስትሆኑ አብረዋችሁ አሉ። የሆነ ሀዘን ሲገጥማችሁ ደግሞ የሉም። የእነሱን እርዳታ ስትፈልጉ የሉም። እነሱ ግን ከእናንተ እርዳታ ማግኘት ሲፈልጉ ከጎናችሁ አሉ። ይጠይቋችኋል። በድፍረት ህይወታችሁን ግልጽ ማድረጋችሁና ብዙ ሰዎች እንዲያውቁ ማድረጋችሁ እንደዚህ አይነት ሰዎችን ወደ ህይወታችሁ እንድትስቡ ያደርጋችኋል። ለምን? እነዚህ ሰዎች የእናንተን ማንነት በሚገባ ያውቁታል። በምታወሩት ወሬ፣ በምታደርጉት ነገር ክፍተቶቻችሁን፣ ደካማ ጎናችሁን በሚገባ ያውቁታል። ብቸኝነት የሚሰማችሁ ከሆነ ብቸኝነታችሁን ለማስረሳት ብለው ይመጣሉ። ፍቅር እንዳጣችሁ የምታወሩ ከሆነ ጀስት ፍቅር እንደሚሰጧችሁ አስመስለው ይመጣሉ። ዘንድ ከእናንተ የሚፈልጉትን ጥቅም አግኝተው ዞር ይላሉ። እንደሚረዷችሁ አስመስለው ይመጣሉ። ሊረዷችሁ ይችላሉ። ከእናንተ የሚቀበሉት ግን ከሚረዷችሁ ነገር በላይ ነው። ህይወትን ይህን ያህል ውስብስብ ማድረግ አያስፈልግም።
ሰዎች አደነቋችሁ አላደነቋችሁ፣ ሰዎች ተቀበሏችሁ አልተቀበሏችሁ፣ የመጀመሪያው ስቴፕ እናንተ የምታደርጉትን ነገር ትወዱታላችሁ ወይ? እናንተ ተቀብላችሁታል ወይ? ብዙ ሰው ህይወቱን አደባባይ የሚያወጣው ለመሞገስ ነው ወይ ለመወደድ ነው። ነገር ግን በተቃራኒው ጥላቻንና ምቀኝነትን እያተረፈ ነው። ሰው ሁሉ ለደስታው የሚደሰት ለስኬቱ ስኬታማ እንደሆነ የሚሰማው ይመስለዋል። ይሄ ነገር ግን አይሰራም። ወዳጆቻችሁ፣ ዘመዶቻችሁ ወይ የቅርቤ የምትሉት የልቤ ሰዎች የምትሏቸው ሰዎች ደስተኛ ሊሆኑላችሁ ይችላሉ። አብዛኛው ሰው ግን በእናንተ ስኬት ይቀናል። ቅናቱ የሚወልደው ጥላቻ አለ፣ ምቀኝነት አለ፣ ክፋት አለ። የእናንተ ነገር አይጥመውም። ከዛ በኋላ ለምን በልጣችሁታል፣ ከሱ ተሽላችኋል። ከሱ ብትሻሉ እንኳን ተደብቃችሁ ብትኖሩ ያ ሰው ያከብራችኋል። አያቃችሁማ፣ አትገመቱማ። የሆነ ነገር እንኳን ሊያደርጋችሁ ቢፈልግ አይችልም ያንን ነገር ማድረግ። ግልጽ የሆነና ሁሉም ሰው የሚያውቀውን ህይወት መኖር ምን ያክል እንደሚጎዳ አሁን ተመልክተናል። አሁን ደግሞ ተደብቆ መኖር ምን ያክል እንደሚጠቅማችሁ፣ ምን ያክል እንደሚያስከብራችሁ፣ ምን ያክል ደግሞ ደስተኛ እንደሚያደርጋችሁ እንመለከታለን። የመጀመሪያው ተደብቃችሁ መኖራችሁ የሚያመጣላችሁ ጥቅም ፍጹም የሆነ የውስጥ ሰላም ነው። አንሼከብል ሜንታል ፒስ። ውስጣዊ ሰላማችሁ እንዲረጋገጥ የምትፈልጉ ከሆነ ለማንም ሰው ምንም መናገር፣ ምንም ማሳየት አይጠበቅባችሁ። ተደብቆ የሚኖር ሰው ዋናው ግንኙነቱ ከሰዎች ጋር ሳይሆን ከእግዚአብሔር ጋር ነው፣ ከፈጣሪው ጋር ነው። ሙሉ ትኩረቱን የሚሰጠው ለራሱ ስራ እንዲሁም ደግሞ ለመንፈሳዊ ህይወቱ ነው። ድብቅ ሰው ጠላት የለውም። ድብቅ ሰው የራሱ ዓለም ውስጥ ነው የሚኖረው። የዛ የግል ዓለሙ ፈላጭ ቆራጭ ደግሞ ራሱ ነው። ሰዎች በህይወት ውስጥ ጣልቃ ገብተው የሚፈልጉትን ነገር እንዲያደርጉ አይፈቅድላቸው። ይህ ሰው በራሱ ህይወት ላይ ሙሉ ኃላፊነት የወሰደ ሰው ነው። በራሱ ይተማመናል። እያንዳንዱን የሚያደርጋቸውን ነገሮች አስቦ አቅዶ ነው የሚያደርገው። ህይወቱ ግልጽ ቢሆንስ? ለሰዎች ቢናገርስ? ከሰዎች ጫና ለመሸሽ ብቻ ወይ ሰዎች ይፈርዱብኛል ወር በይሉኝታ ምክንያት ብቻ የማይጠቅሙትን ውሳኔዎች ይወስናል። ከሱ የማይጠበቁ የማያስፈልጉትን ነገሮች ያደርጋል። ለምን? ከራሱ ደስታ በላይ የሚያስቀድመው የሰዎችን ደስታ ነው። ተደብቃችሁ መኖራችሁ ከዚህ ሁሉ ነገር ያድናችኋል። ይህ የማይናወጥ ሰላማዊ የሆነ ህይወትን እንድትኖሩ ያደርጋችኋል። ሰው ጣልቃ የማይገባበት፣ ሰው የማይፈርድበት፣ ሰው የማይወስንበት፣ ሰው የቡና መጠጫ የማያደርገውን ህይወት ትገነባላችሁ። ያ ህይወት ደግሞ ለእናንተ ብቻ ሳይሆን ከእናንተ በኋላ ለሚመጡት ለቤተሰቦቻችሁ፣ ለልጆቻችሁ ራሱ መትረፍ የሚችል ነው። እንደ ተምሳሌት ነው የምትቆጠሩት። ለሰላማችሁ ዘብ መቆም የምትችሉት ተደብቃችሁ በመኖር ነው። ተደብቆ መኖር ፍርሃት የሚመስላቸው በጣም ብዙ ሰዎች አሉ። ተደብቆ መኖር ፍርሃት ሳይሆን ብልሃት ነው። ትልቅ ፓወር ነው። ይህንን ኃይል ካላችሁ ማንም ሰው ሊቋቋማችሁ አይችልም። ማንም ሰው ሊያጠቃችሁም አይችልም። ሁለተኛው ተደብቃችሁ መኖራችሁ የሚያስገኝላችሁ ወሳኙ ጥቅም ሳይጮሁ መበልጸግን ነው። ስቲልዝ ዌልዝ። አትጮሁም፣ አትናገሩም። ቀጣይ ላይ ምን እንደምታደርጉ አትናገሩም። ሰዎች አያውቁም። ውስጡን ግን እናንተ እየሰራችሁ ነው። ጩኸት የሌለው ብልጽግና ህይወታችሁ ውስጥ ይገባል። ሰዎች የማያውቁትን ስኬት ታመጣላችሁ። የሚናገረው ስኬታችሁ ብቻ ነው። አንደበታችሁ አይናገርም። እቅዶቻችሁን ማንም አያውቅም። ምን እያደረጋችሁ እንደሆነ ማንም አያውቅም። ሰዎች በእናንተ ህይወት ጣልቃ መግባት ይቅርና በእያንዳንዱ እርምጃችሁ ላይ አስተያየት ለመስጠት እንኳን እድሉን አያገኙ ዘንድ በውጤቶቻችሁ ታስገርማላችሁ። ስኬታችሁ አፋቸውን እንዲይዙ ያደርጋቸዋል። የሰው ልጅ በተፈጥሮ የሚወደው የሚያውቀውን ወይም የተገላለጠውን ነገር ሳይሆን የተደበቀውን ነገር ነው። የሚጓጓው ድብቅ ለሆነ ነገር ነው። ካልተደበቃችሁ ደግሞ ወይ ደግሞ ሁሉ ነገራችሁ ግልጽ ከሆነ ሰዎች ለእናንተ ያላቸው ቦታ ይወርዳል። ስለ እናንተ ለማወቅ ያላቸው ጉጉት ይወርዳል። ይሄ ነገር ወረደ ማለት ደግሞ በእነሱ ላይ ያላችሁ ስልጣን ይወርዳል። በእነሱ ላይ አቅም ታጣላችሁ። እነሱን መቆጣጠር አትችሉም። ብልጽግና የሚባለው ነገር ምናልባትም የሀብት ብልጽግና ሊሆን ይችላል። የነፃነት ብልጽግና ሊሆን ይችላል። የበራስ መተማመን ብልጽግና ሊሆን ይችላል። የትኛውንም ብልጽግና ልታገኙ የምትችሉት ተደብቃችሁ ስትሰሩበት ነው። 6 ወር ጥፉ፣ 3 ወር ጥፉ፣ 2 ወር ጥፉ የሚባል ነገር አለ። በመጥፋት ውስጥ ምን አለ? ራስን ማግኘት አለ። ራስን መፈለግ አለ። ከሰዎች መሸሸግ አለ። ልክ ዞር ብላችሁ ስትመጡ ዓለም የቀደመቻችሁ ሊመስላችሁ ይችላል። ነገር ግን ምንም የሚቀየር ነገር የለም። የምትቀየሩት እናንተ ብቻ ናችሁ። ማንነታችሁ፣ አመለካከታችሁ፣ ጥንካሬያችሁ ኤቭሪቲንግ ይቀየራል። በዛ ተደብቃችሁ በምትሰሩበት ጊዜ ብልጽግና የሚባለውን ወይም ሀብትን፣ ስኬት የሚባለውን ኢቭን በራሳችሁ ደስተኛ የመሆንን ስኬት ራሱ የምታገኙት ተደብቃችሁ ስትኖሩ ነው። ለምን? የራሳችሁ የሆነ ፕሪንሲፕል ይኖራችኋል። ተደብቃችሁ በመኖር ውስጥ የምትገነቡት የሆነ ካራክተር አለ። በሰዎች ንግግር የማይደነግጥ በጣም የተረጋጋ ህይወቱን በራሱ ፕሪንሲፕሎች መምራት የሚችል ሰው አለ። ይህ ሰው ደግሞ እንዲህ በቀላሉ የሚሸበርና የሚደነግጥ ሰው አይደለም። ሶስተኛው ተደብቃችሁ በመኖር የምታገኙት እጅግ በጣም ወሳኙ ጥቅም የማግኔት ያህል የመሳብ ኃይል ነው፣ ወይም the power of scarcity። ውድ የሆነ ነገር
በቀላሉ የማይገኝ ነገር፣ ብዙ ዋጋ የሚያስከፍል ነገር ሰዎችን ይስባል። ይሄ የስነ ልቦና ህግ ነው። ውድ ከሆናችሁና በቀላሉ ማትገኙ፣ ስለ እናንተ በቀላሉ ሰዎች ማወቅ የማይችሉ ከሆነ ሰዎች ስለ እናንተ ለማወቅ ወደ እናንተ ይመጣሉ። ወደ እናንተ መምጣታቸው ደግሞ ትኩረት እንደ መሳብ ነው የሚቆጠረው። በአሁን ዘመን ደግሞ ትኩረት ገንዘብ ነው፣ ሀብት ነው፣ ዝና ነው። ሰዎች ስለ እናንተ ብዙ ነገር የሚያውቁ ከሆነ ለእናንተ ቦታ አይኖራቸው፣ ወደ እናንተ አይሳቡ። ብዙ ጊዜ አስተውላችሁ ከሆነ እናንተም ሆናችሁ ሌላም ሰው ምንድን ነው የሚያጓጓችሁ ሲባል ስለሚያውቀው ነገር አይደለም የሚጓጓው፣ የማያውቀው ነገር ነው የሚያጓጓው። ስለማታውቁት ነገር መጓጓት ስትጀምሩ ያ የማታውቁት ነገር እናንተን መቆጣጠር ይጀምራል። ትኩረታችሁን ይገዛዋል፣ ማንነታችሁን ይይዘዋል። ከዛ ነገር ነፃ ለመውጣት እንኳን ብትፈልጉ ከዛ ነገር ነፃ መውጣት አትችሉ። ለምን? ያ ነገር አእምሯችሁን፣ አመለካከታችሁን ተቆጣጥሮታል። ዶፓሚናችሁ የሚመነጨው ስለዛ ነገር ስታውቁ ብቻ እንደሆነ አእምሯችሁ፣ ማንነታችሁ አምኗል። ያ ዶፓሚን ደግሞ ደስታ ይሰጣችኋል። ስለዚህ ሁሌም የሰው ልጅ የሚያሳድደው ስለማያውቀው ነገር ነው። በተለይ ደግሞ የሆነች ፍንጭ ስላለው ነገር፣ የሆነ ነገር ጀምረን ካልጨረስ ነው ሁሌም አእምሯችን ውስጥ ይመላለሳል። ለምን አንድ ቪዲዮ አይሆንም? የሆነ የምንወደው ቪዲዮ ከሆነ ጀስት እንከፍተዋለን፣ እናየዋለን። በስራ አጋጣሚ ወር በሌላ ምክንያት ሳንጨርሰው እንቀራለን። ዘን አእምሯችን ውስጥ ይመላለሳል። የሆነ መጽሐፍ እናነባለን፣ የሆነ ስቶሪ ነገር ሊሆን ይችላል። ያንን ነገር ካልጨረስ ነው ያ ስቶሪ በተደጋጋሚ አእምሯችን ውስጥ ይመጣል። ይህንን ለጥሩ ነገርም መጠቀም ትችላላችሁ። በተለይ ስታጠኑ ኦር አዲስ ነገር ስታነቡ ያንን ነገር ባለመጨረስ አእምሯችሁ ውስጥ እንዲቀር ማድረግ ትችላላችሁ። ነገር ግን ይሄን ነገር ሁሌ መጠቀም የምትችሉት በህይወታችሁ ውስጥ ነው። በሰዎች ህይወት ውስጥ ይሄን ነገር ማድረግ አትችሉም። የሰዎችን ህይወት በማየት ስለ ሰዎች ህይወት በመመራመር ጊዜያችሁን ባባከናችሁ ቁጥር የነዛ ሰዎች ተገዢ ነው የምትሆኑት። እነዛ ሰዎች ፈልገው ነው ድብቅ የሆኑት። እነዛ ሰዎች የድብቅነትን ፓወር ስለሚያውቁት ነው ድብቅ የሆኑት። ተገማች አለመሆናቸው ወይም ርካሽ አለመሆናቸው ሰዎችን እንደሚስብ ያውቃሉ። እናንተም ሰዎች ወደ እናንተ እንዲመጡ ወይ ገንዘብ መስራት ከፈለጋችሁ ወይ የተረጋጋ ህይወት መኖርን፣ የተከበረና የተወደደ ደስተኛ የሆነ ህይወትን መኖር የምትፈልጉ ከሆነ ተደብቃችሁ ኑሩ። ሌላ አማራጭ የለም። ራሳችሁን ከማንም ጋር ማነጻጸር አይጠበቅባችሁ። የእናንተ ህይወት የእናንተ ነው። የሌላው ሰው ህይወት ደግሞ የሌላ ሰው ነው። ራስን ከሰዎች ጋር በማወዳደር አጣብቂኝ ውስጥ ከሆናችሁ ሁሌም ተሸናፊዎቹ እናንተ ናችሁ። አራተኛውን እንመልከት። አራተኛው ተደብቃችሁ መኖራችሁ የሚያስገኝላችሁ ትልቁ ጥቅም ስልታዊ ጋሻ ነው። ስትራቴጂክ ሼልድ ፎር ዩር ጎልስ። ድብቅ ስትሆኑ ግቦቻችሁን ማንም ሰው አያውቀው። ለግቦቻችሁ፣ ለእቅዶቻችሁ ጋሻ ትሆናላችሁ። ሰዎች ከሚሰነዝሩባችሁ ትችትና ስድብ፣ ዘለፋ ትታደጉታላችሁ። ትልቁ ፓወራችሁ ያለው አላማችሁ ላይ ነው፣ ግባችሁ ላይ ነው። እሱን ፕሮቴክት ማድረግ የምትችሉ ከሆነ እንደናንተ ፓወርፉል የሚሆን ሰው የለም። ብዙ ሰው ህልሙን ከማንም በላይ ይተነትናል፣ ከማንም በላይ ግን አድርጎት አይገኝም። ለምን? ህልሙን መኖር ማለት ስለ ህልሙ ለሰዎች መንገር፣ ሰዎች እንዲረዱት ማድረግ ይመስለዋል። ሰዎች ቢረዷችሁም፣ ሰዎች የእናንተን ህልም ቢቀበሉትም ወይም ቢያምኑበትም እናንተ ያንን ህልም ወደ ምድር አምጥታችሁ ካልኖራችሁት ህይወታችሁ የህልም እንጀራ ነው። ህይወታችሁ የቅዠት ይሆናል። ህልማችሁን ፕሮቴክት የምታደርጉት ደብቃችሁ በመስራትና በመስራት ብቻ ነው። ህልማችሁን ከምንም አይነት ነገር ወይም ከውድቀትም ጭምር የምትጠብቁት ተደብቃችሁ በመስራት ነው። ተደብቃችሁ ተለወጡ የሚባል ነገር አለ። ለምንድን ነው ለመለወጥ መደበቅ ያስፈልገው? ምክንያቱም ካልተደበቃችሁና ግልጽ ሆናችሁ ለመቀየር ከተነሳችሁ አንድ እርምጃ መራመድ አትችሉ። አንዲት ማድረግ የምትፈልጉትን ነገር ማድረግ አትችሉ። ብዙ ከፊታችሁ የሚቆሙ ጋሬጣዎች አሉ። ብዙ የሚያሰናክሏችሁ መሰናክሎች አሉ። ብትደበቁስ? ሰዎች ስለ እናንተ እቅድ፣ ስለ እናንተ ለውጥ ባያውቁስ? ምንም ነገር የለም። እናንተና እናንተ ብቻ። ከእግዚአብሔር ጋር ትነጋገራላችሁ። እሱ እንዲያግዛችሁ ፍቃዱን ትሰጣላችሁ። ከዛ በኋላ እሱ በእናንተ ላይ ምን እንደሚሰራ በጊዜ ሂደት ታያላችሁ። ተደብቆ መኖርን ልክ እንደ ጋሻ መጠቀማችሁ ማንም ሰው እንዳይጥላችሁ፣ ማንም ሰው እንቅፋት እንዳይሆናችሁ ያደርጋል። ሰዎች ብዙ ጊዜ ስለ ህልማቸውም ይሁን ስለ ቤተሰባቸውም ይሁን ጀስት ማድረግ ስለሚፈልጉት ነገር ማውራት ይቀናቸዋል፣ ወይም ያንን ያላቸውን ነገር ግልጽ ማውጣት ይቀናቸዋል። ከዛ በኋላ የሚያመጣባቸውን ነገር ግን አያውቁትም። ኢቭን ከሰይጣን ራሱ ህልሞቻችሁን የምትጠብቁት ባለመናገርና ለሰዎች ባለማሳየት ነው። ሰዎች ይደግፏችሁ አይደግፏችሁ፣ ሰዎች ይውደዱላችሁ አይውደዱላችሁ፣ የምታደርጓቸውን ነገሮች እናንተ ወዳችሁ አደረጋችሁ ማለት ሰዎች ያንን ነገር ያለመውደድ መብት አይኖራቸው፣ አማራጩ እንኳን አይኖራቸው። ሰዎች በስኬታችሁ እንዲደሰቱ መፈለግ አቁማችሁ እናንተ መጀመሪያ በስኬታችሁ ተደሰቱ። ጀስት ባላችሁበት ደረጃ እርካታ ይሰማችሁ፣ ደስተኛ ሁኑ። ስለ ሰዎች መኖር ስታቆሙ ነው ሰዎች እናንተ ላይ ትኩረት ማድረግ የሚጀምሩት። ስለ ሰዎች መጨነቅ ስታቆሙ ነው ሰዎች እናንተን ማዳመጥና እናንተን መከተል የሚጀምሩት። ብዙዎቻችን የምንመራባቸው በጣም ብዙ የህይወት ህጎች አሉ። ከነዛ ህጎች ውስጥ ሰዎችን ካስደሰትን እኛም ደስተኛ እንሆናለን የሚለው ህግ አንደኛውና ዋነኛው ነው።
ግን እንደዚህ የሚባል ህግ የለም። ሰዎችን ስላስደሰታችሁ እናንተም ደስተኛ ልትሆኑ አትችሉም። ለምን? የሰው ልጅ ሁሌ እያስደሰታችሁ መኖር አትችሉም። ምንም ያክል ህይወታችሁን ግልጽ ብታደርጉለት፣ ምንም ያክል ነገር ብታደርጉለት፣ ግልጽ ማድረጉ እንኳን ሌላ ነገር ነው። ጀስት የሆነ ነገር እንኳን ብታደርጉለት ወር ብታግዙት እንኳን ያ ሰው ሜቢ በጊዜው ሊያመሰግናችሁ ይችላል። ከዛ በኋላስ ሁሌ እያመሰገናችሁ አይኖርም። ሌላም ጊዜ እንድታግዙት እንድትረዱት ይፈልጋል። ህይወታችሁን ደብቁ። ተደብቃችሁ ተቀየሩ። የምትደበቁት ለ3 ወር ለ4 ወር ለ1 ዓመት ምናምን አይደለም። በቃ ህይወታችሁን ስትኖሩ ደብቃችሁ ኑሩ። የቤተሰባችሁን ገመና፣ የስራችሁን ሁኔታ፣ ኢቭን ኪሳራችሁን፣ እድገታችሁን፣ ስኬታችሁን ያዙት። ስኬታችሁ ወጥቶ እስኪናገር ድረስ ማንም ሰው እንዲያየው አታድርጉ። ኢቭን እያንዳንዱን ጥረታችሁን ራሱ ሰዎች እንዲያዩ አታድርጉ። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን የመጨረሻውን ጥቅም እንመልከት። ህይወታችሁን ደብቃችሁ መኖራችሁ ወይም ተደብቃችሁ መኖራችሁ የሚያስገኝላችሁ እጅግ በጣም ወሳኙ ጥቅም በእውነተኛ ግንኙነቶች ዙሪያችሁን መገንባት ነው። አውተንቲክ ሪሌሽንሺፕ። አሁን ላይ ቆም ብላችሁ እንድታስቡ የምፈልገው አንድ ነገር አለ። በዙሪያችሁ ያሉ ሰዎች ስለ እናንተ ምን ያስባሉ? ሪሊ ከነዛ ሰዎች ጋር ያላችሁ ግንኙነት እውነተኛ ነው ወይስ ደግሞ ፌክ ነው? የምር በደስታችሁ የሚደሰቱ ሰዎች ናቸው? የምር ስታዝኑ የሚያዝኑ ሰዎች ናቸው? የምር ብትወድቁ ከጎናችሁ ቆሞ የሚደግፏችሁ፣ ከወደቃችሁበት የሚያነሷችሁ ሰዎች ናቸው? ወይስ ደግሞ በተቃራኒው ሀዘናችሁን የሚያባብሱ፣ ደስታችሁ እንዲጠፋ የሚያደርጉ፣ በፍጹም ስኬታማ እንድትሆኑ የማይፈልጉ፣ ብትወድቁ እንኳን እዛው የሚረግጧችሁ አይነት ሰዎች ናቸው በዙሪያችሁ ያሉት? ግልጽ ከሆናችሁና ሁሉ ነገራችሁን አደባባይ የምታወጡ ከሆነ ቀደም ብዬ እንደነገርኳችሁ አትራክት የምታደርጓቸው ሰዎች ፌክ ሰዎች ናቸው። እነዛ ሰዎች የእናንተን ሀብት አይተው ነው የሚመጡት። እነዛ ሰዎች ወደ እናንተ የሚቀርቡት ከእናንተ ማግኘት የሚችሉት የሆነ ነገር እንዳለ ስለሚያስቡ ነው። ተደብቃችሁ ማንነታችሁን ደብቃችሁ ሰውራችሁ ሀብታም ሆናችሁ እንኳን ልክ እንደ ድሃ የምትኖሩ ከሆነ ምንም እንደሌለው ሰው የምትኖሩ ከሆነ ወደ እናንተ የሚመጣው ሰው ሀብታችሁን ፈልጎ አይደለም የሚመጣው፣ ማንነታችሁን አይቶ ነው። የሆነ የሚስበው ካራክተር ይኖራል። በዛ ምክንያት ነው ወደ ህይወታችሁ የሚመጣው። በዚህን ጊዜ እውነተኛ ሰው ነው የምታገኙት። እናንተን ጀጅ አድርጓችሁ የሚመጣ ሰው ሳይሆን እናንተን የምር ከልቡ ፈልጎ የሚመጣውን ሰው ነው የምታገኙት። በዚህ ምድር ላይ የሚረዳችሁን ሰው እንደ ማግኘት ከባድ ነገር የለም። የሚረዳችሁን ሰው ለማግኘት ደግሞ የሚያስፈልጋችሁ ነገር እያንዳንዱን ሚስጥራችሁን በግልጽ ማውራት ሳይሆን ተደብቃችሁ መኖር ነው። ያ ሰው ዝምታችሁን ያነበዋል። ያ ሰው መደበቃችሁን፣ ብቸኝነታችሁን ይረዳዋል። ለምን እንደሆነ ምን እንደምትፈልጉ እንዲሁ ሳትናገሩ ያውቀዋል። ፌክ ሰዎች ግን ካልተናገራችሁ ምን እንደምትፈልጉ እንኳን አያውቁ። ምን ማድረግ እንደምትችሉ አቅማችሁ ምን ያክል እንደሆነ እንኳን አያውቁ። ሪል ሰዎች ግን እንዲሁ አይተዋችሁ የሆነ ቃል ስላወጣችሁ ብቻ ውስጣችሁ ያለውን ፖቴንሻል በሚገባ ያውቁታል። ራሳችሁን ደብቃችሁ መኖር ተለማመዱ። ለሰዎች ብላችሁ ሳይሆን ለራሳችሁ ብላችሁ፣ ለሰላማችሁ ብላችሁ፣ ለስኬታችሁ ብላችሁ፣ ለደስታችሁ ብላችሁ። ትልቁ ክብርን፣ ደስታንና ስኬትን ሊያጎናጽፋችሁ የሚችለው እጅግ በጣም ወሳኝ የሆነው የህይወት መርህ ተደብቆ መኖር ነው። ተደብቃችሁ በመኖር ውስጥ ራሳችሁን ታገኛላችሁ። እምቅ አቅማችሁን ኤክስፕሎር ማድረግ፣ መፈለግና ማወቅ ትችላላችሁ። ከእግዚአብሔር ጋር ትገናኛላችሁ። የተረጋጋ ህይወትን መምራት ትችላላችሁ። ራሳችሁንና ቤተሰባችሁን ከውጭ አደጋ መጠበቅ ትችላላችሁ። ምንም ጊዜ ሳታጠፉ ከዛሬ ጀምሮ ህይወታችሁን ተደብቃችሁ ኑሩ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው ተደብቆ ከመኖር ጥቅሞች ውስጥ ከዚህ በፊት ተደብቃችሁ እየኖራችሁ ከሆነ ያገኛችኋቸው ጥቅሞች ምንድን ናቸው? ኮሜንት አድርጉልኝ። ህይወታችሁንስ ግልጽ በማድረጋችሁ ያጣችሁ ትልቁ ነገር ምንድን ነው? ኮሜንት አድርጉልኝ፣ አነባችኋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።